በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የሰዓታት ሚዲያ ቤተሰቦች እንደምን ሰነበታችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ከጵጵስና ሽሽት ረጃጅሞቹ ወንድማማቾች ተብለው የሚጠሩት አውሳቢዮስ፣ አሞኒዮስ፣ ዲዮስቆሮስና አውሳሚዮስ በቤተ ክርስቲያን መጻሕፍት ላይ በብዙ መልኩ ይጠቀሳሉ። አውሳቢዮስ አሞኒዮስ ተናግረውታል የሚል ማስረጃ በኢትዮጵያ ቤተ ክርስቲያን ትርጓሜ መጻሕፍት ላይ ማግኘት የተለመደ ነው። እነዚህ ቁመታምና መልከ መልካም የነበሩት ወንድማማቾች ሕይወታቸውን ለቤተ ክርስቲያን የሰጡ የዘመኑን ፍልስፍና ተምረው በሃይማኖት ዕውቀት የመጠቁ ነበሩ። የእስክንድሪያ ትምህርት ቤት ቀደምት ሊቃውንትን መጻሕፍትም እጅግ ያነበቡ ከሊቃውንት ተርታ የሚመደቡ የታሪክና የትርጓሜ መምህራን ነበሩ። ከእነዚህ ወንድማማቾች መካከል አንዱ አባ አሞኒዮስ ነው። ይህ አባት ከዕውቀት ጋር ጥልቅ የሆነ መንፈሳዊ ሕይወት የነበረው ነበር። ለዚህም ማሳያ የሚሆነን በዚያን ዘመን የዓለም ማዕከል ወደ ነበረችው ሮም በሄደበት ወቅት ከቅዱስ ጴጥሮስና ከቅዱስ ጳውሎስ አብያተ ክርስቲያናት ውጪ አንድም ነገር ሳይጎበኝ መመለሱ ነው። አባ አሞኒዮስ በበዓቱ ተወስኖ በሚኖርባት ሄርሞፖሊስ የምትባል ከተማ የነበሩ ምዕመናን መንፈሳዊ ሕይወቱንና ጥልቅ ዕውቀቱን ተመልክተው ጳጳስ ሆኖ እንዲሾምላቸው ተመኙ። ስለዚህም ወደ እስክንድርያው ፓትርያርክ ጢሞቴዎስ ሄደው አመለከቱ። ፓትርያርኩ የአባ አሞንን መንፈሳዊነትና ዕውቀት በመረዳት ጳጳስ አድርጎ ሊሾምላቸው ፈቀደ። ምዕመናኑ ተደስተው ወደ አባ አሞኒዮስ እየገሰገሱ ደረሱ። ወደ በዓቱ ሲገቡ ግን ያጋጠማቸው ነገር እጅግ አስደንጋጭ ነበር። አባ አሞኒዮስ ሕዝቡ ወደ ፓትርያርኩ ሄደው ጳጳስ አድርገው ሊሾሙት እንደሆነ ሰምቶ ጳጳስ ሆኖ ላለመሾም የቀኝ ጆሮውን ቆርጦት ነበር። ይህንን ያደረገው በሥርዓቱ መሠረት ጳጳስ የሚሆነው ለአገልግሎት የሚከለክል የአካል ጉድለት የሌለበት ሰው እንደሆነ ስለሚያውቅና ምዕመናኑም ጳጳሳቸው ጆሮው ቆራጣ ነው እንዳይባሉ ፈርተው ይተውኛል ብሎ አስቦ ነበር። ይህን ያዩት ምዕመናን በሁኔታው ቢደነግጡም ይህን የመሰለ አባት ማጣት ስላልፈለጉ ወደ ፓትርያርኩ ተመለሱ። ነገሩን የሰሙት ፓትርያርክ ጢሞቴዎስ ግን ይህን ሥርዓት አይሁድ ይጠብቁት፣ እኔ ግን አፍንጫውን ቢቆረጥ እሾመዋለሁ አሉ። ምዕመናኑ ደስ ብሏቸው ወደ አባ አሞኒዮስ ተመለሱ። አባ አሞኒዮስ በዓቱን ጥሎ ሮጠ። ምዕመናኑ ተከትለው ያዙት። እየተንፈራገጠ እያለቀሰ ወደ ፓትርያርኩ ሊወስዱት ሞከሩ። አባ አሞኒዮስ ግን እባካችሁ ተውኝ፣ ግድ ብላችሁ ብትወስዱኝና ብታሾሙኝ ምላሴን እቆርጣለሁ አላቸው። ይህንን ከማድረግ እንደማይመለስ ስለተረዱ ምዕመናኑ እያዘኑ ተውት። መጽሐፈ መነኮሳት ሹመትና ክብር እንደ ጥላ ነው ይላል። የሚከተሉትን ይሸሻል፣ የሚሸሹትን ይከተላል። በቤተ ክርስቲያን ኃላፊነት እንጂ ስልጣን ባይኖርም ቤተ ክርስቲያን ግን ከትላንት እስከ ዛሬ መሾምን እንደ ጦር የሚፈሩና በግድ እያለቀሱ የሚሾሙ አባቶች ነበሯት፣ ዛሬም አሏት። አግኝቶ ያጣ ሰው ሲፈጠርም ድሃ የነበረ እንደሚመስለው የዛሬውን ችግር አይተን ቤተ ክርስቲያንን ዝቅ አድርገን አንገምታት። ቤተ ክርስቲያን እንዲህ አልነበረችም፣ ነገም አትሆንም። ብዙዎች ሳይፈልጉ እያለቀሱ ተሾመዋል። እያለቀሱ ተሾመውም የቤተ ክርስቲያንን እንባ ጠርገዋል። ይህን ታሪክ የጻፉት ዛሬ ምን አባት አለና የሚለውን የተለመደ የስድብ ዶፍ ለመቆስቆስ አይደለም። ይህን ማድረግ ለአሕዛብ መሳለቂያ ከመሆን በቀር ምንም አይጠቅምም።
ርብቃ በሆዷ ውስጥ ያሉት መንታ ልጆቿ ሲራገጡ እንዲህ ከሆነ ይህ ለእኔ ምኔ ነው እንዳለችው የእኛ ስድብና መራገጥ በውስጧ ለያዘችን ለቤተ ክርስቲያን ከቶ ምኗ ነው? የቤተ ክርስቲያን ችግሯን መፍታት ቢያቅተን ቢያንስ እኛ እንኳን ችግር ባንሆንባት ምን አለ? ይልቅ ለቤተ ክርስቲያን ቅን መሪ የሚሰጥ እያልን በማለዳ ደጅ የምንጠናው አምላካችን ወደ መንፈሳዊ ማዕረግ ሊመጡ የታሰቡትን የቀደሙትን አበው መንፈስ እንዲያድልልን የምንጸልይበት ብርቱ ጊዜ ግን አሁን ነው። አንድ ገጣሚ እንዳለው ቤተ ክርስቲያን እንደ ኦሪት ዘመን ምነው በድንኳን በሆነችና ምነው ጠቅልለን ይዘናት በሸሸን የሚያሰኝ ጊዜ ላይ ነን። ለምናየው ክፉ ነገር የእኛን ኃጢአት ምክንያት ብናደርግና ብናነባ የሚሻልበት ጊዜ ነው። ለአንዱ ደግ መሪ ለሙሴ ሕዝቡን አጥፍቼ ሌላ ሕዝብ ልቀይርልህ ያለ ፈጣሪ ሕዝቡ ቅን ሆኖ ቢገኝ ደግሞ መሪ መቀየር የሚሳነው አይምሰለን። መሰዳደቡን ትተን ሃይማኖታቸው የቀና ደገኛ አባቶችን እንዲሾምልን እንጸልይ። በውስጥሽ ሰላም ይሁን አሉ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግኩ። መዝሙር 122 ከቁጥር 9። ምንጭ ዲያቆን ሄኖክ ኃይሌ እንደጻፈው